ላን ያለው ነው ከዚህ በኋላ እኔ ይቅርታ አትጠይቀኝ በጣም ለምንኩሽ ምክንያቱም እኔ እንዲጣሉ ፈልግ የሆነ ነው። ሀይሚዬ ማይ ስማርት የኛ ስዊት እንግዲህ ይመቻችሁ። ብሩክም ወንድማችን ይመቻችሁ። ወዶቼ የምወዳችሁ የምታለቃቅሱ የተጨነቃችሁ እህቶቼ ሙሉ ፐርሰንት ፕራንክ ነው። ሙሉ ፐርሰንት እና ሀሰንም ከነማጋ ጀምሯል። በትዕግስት እንከታተላቸዋለን። ሀይሚዬና ብሩኬ ሀይሚዬ 200,000 እስከምትገባ በድዋ እንግዲህ ከሷ ጋር ነን። አንደኛ ነገር ብሩክንም ሀይሚንም ከመሳደብ ተቆጠቡ። 100% ፕራንክ ነው። 100% ማለት ነው። ማለት ምን እንዳደረግኝ ሶስና ነሽ ጥፋተኛዋ ምናምን ነገር። አዎ ጥፋተኛውማ አንቺ ነሽ። ለምን ሀይሚና ብሩኬ ሰው የሚያዳምጡ ለሰው ትልቅ ክብር ያላቸው ኦዲየንስን የሚሰሙ ለኦዲየንስ የሚያዝኑ። አሁን ግን ልጆቹን አበላሸሻቸው። አራስ ሶስና አትመጻደቂ፣ አትገለጭብን። ሰላምታ ደግሞ ሀይ 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 ሀይ። እኛ ብሩክና ሀይሚዬ እንደዛ አይደለም እንዴ። ጥሩ ፊድባክ አይደለም የሚሰጠኝ፣ ጥሩ ምላሽ አይደለም የሚሰጠኝ ነገር እንትን ባትል ነው። በኮሜንትም እየተናገራችሁ የዳኒም ሁላችሁም እኔን ነው የምታናገሩት ብላ እንግዲህ ሶስና በጣም ብዙ ነገር ነው የተናገረችው። እኛም ኢትዝ ኦኬ ቀጥሉበት። እኔ ግን በተቻላችሁ መጠን የጨረቃ ፋሚሊዎች ሀይሚዬና ብሩኬ ቤት ነው ብቻ የምናየው ሪሊዮን። ሌላው ደግሞ ውዶቼ ባይዘው ሀይሚን እየጠበቀቻት ነው። ፕራንክ ነው 100%። አንደኛ ነኝ። ቁጭ ብዬ እየጠበቅኳቸው ነበር። አንደኛ ነኝ። ከሙ ቤት መጥቼ እነሱ ጋር ነኝ። ሼር አድርጌያለሁ። ሼር አድርጉለት የብሩክን ሀይሚ 200,000 ትግባ ይቅርታ እና ውዶቼ ምንድነው ሀሳቤ? ብዙ ነገር አሰብኩ። ለምን ዋሻችኋል? እስቲ ያሰብኩትን እንደዚህ ሳትቀየሙ ልንገራችሁ ማለት ነው። አንደኛ ነገር ሀይሚዬና ብሩኬ ፍቅረኛሞች ናቸው። ቤተሰብ የታወቀ ነገር ነው። ከነዚህ ጋር በዚህ ነገር መቀጠላቸው በጣም ቅር ብሎኛል። ብቻዬን ሳስበው ማጋ ሀሰን ቤት ሲሄድ ምን ትዝ አለኝ እንዳለኝ ልንገራችሁ። አኪድ ህዝብን ነው ፕራንክ የሚያደርጉት ነው ያልኩት። አንዳንዴ ለምን ብሩክ ራሱ እንዴት የፈለገ ቢሆን ሀይሚዬ ሳትፈቅድለት ከሶሲ ጋር ፕራንክ አልሰራ ማለት ጀመርኩ። እኛንም ግራ አጋቡን። ሀይሚዬና ብሩኬ ለእኛም እዘኑ ሪሊዮን። ለምን ከማንኛውም ሰው ጋር ስሩ፣ ግን እነዚህ ሶሲ ለህይወታችሁ አትሆንም ሪያሊቲውን። እና በጣም ነው ያዘንኩት። እኔ ተመካክረው በቃ ህዝብን ነው የሚያደርጉት በዚህ ሁኔታ እንዴ። እኔ በጣም ነው ያዘንኩት። ሀይሚዬ እንደዚህ ልቧ እየተሰበረ እንዲህ የሆነች ይሄ ፕራንክ ነው። ምንም እኔ ከእንግዲህ ፕራንክ ነው ብዬ ነው የምከታተለው። እናንተ አትጨነቁ። ግን ለሀይሚዬና ለህይወት ለብሩኬ ጥሩ አይደለም። ችግር የለውም አልልም። የሚያምር ተጣል ከዳኒ ጋር ተጣልቻለሁ የምትለው ከወጮኛዋ ጋር ቪዲዮን ሰምታችኋል። ሁለተኛ ነገር ደግሞ የቡታጀራ ሰዎች ሼም አለባቸው። ገባችሁ? አሁን ብሩክና ሀይሚዬ ሚዲያውን ኦዲየንሶች ስለተቆጣጠር ነው ብሩክ ሀይሚ ስላልን አሁን ግልብጥ ብሎ መጥቷል። ግማሹ ሀሰን ጋር፣ እነዚህ ደግሞ ወልህን እያሰብኳቸው ነበር። ሀሰን ቤት ሳይ እነዚህ ትዝ ብለውኛል። እነዚህ ደግሞ ከማጋ ላይ ይቀጥሉ ነው ከነጨረቃ ጋር። እኛ ደግሞ ብሩክና ሀይሚዬ ቤት ብቻ ያለውን ቪዲዮ ነው ምናየው ካሁን በኋላ። ቅድም ቪዲዮ ስሰራ አሳይቻችኋለሁ። ዛሬ ሶስና ከመጣች 100% ፕራንክ ነው። 100% ሀይሚዬና ብሩኬ ኔቨር አይለያዩም። ግን ፍቅረኛሞች እንደዚህ በጣም ይከብዳል። እኔ አሁን ከይቅርታ ጋር ሳምሪ ኤንድ ናቲ ነው የሚሰሩት ፕራንክ ደስ ይለኛል። ሁሉ ነገራቸው መሆንም አለበት። ሀይሚዬና ብሩኬ ከነሱ እዚህ ጋር መቀላቀላቸው አያም ብሮክ ማይ ሃርት እና ለማንኛውም ሀይሚዬ 2 ትግባ። ከዛን አላህ ከሪም ካላቆሙት እናያለን። እኔ በቃ እሺ እንደፈለክ ካልኩት ምንም ሀይሚዬ ለጸብ ነው የምትመጣው። እውነቷን ነው። ምን ታልክ እንኳን ሀይሚዬ እኛ ራሳችን ፕራንክ ላይ አንፈልግሽም። ሌላው ደግሞ ብሩክና ሀይሚ ባካችሁ ሰላም ፍጠሩ። ከነዚህ ልጆች ተለዩ። ፕራንክ ነው ውዶች፣ እንዳትጨናነቁ ሪሊውን እና ለምን ደግሞ 2ም 3ም እንደዛ እያልኩ ቪዲዮ ልክ ታምሌኑን ሳየው ጭራሽ ሆኖ አይኑን አፍጦ ዳኒም አለ እና አትጨነቁ። ሀይሚዬና ብሩኬ ሰላም ይሆናሉ። መግቢያው ላይ እንዳለው ነው። ሀይሚዬኛ ዘንጥ ብላ ትመጣልናለች እና ይቀጥሉ።
ካሁን በኋላም ፕራንክ ነው አንልም፣ ዝም ብለን እናያለን። ግን ውዶቼ የምወዳችሁ እንዳትጨናነቁ። ብሩክና ሀይሚ ምንም ቢሆን እንደነገርኳችሁ ምንም ነገር አይለያዩም። ከዚህ ግን ከነዚህ ቢርቁ ኢትስ ግሬት። በቃ ስራ ጀምሯል። ሁሉም በየፊ ነው። በቃ ከተመቻቸው እኛ ምንም ማድረግ አንችልም። ብሩክንም ሀይሚንም እንዳትናገሩ። ብዙ ነገር አይቶ እንዳላየ ሆነናል ምናምን ግልጽ ነው። በቃ እንተዋወቃለን እናደርገውን ነገር ምስኪን ብሩኬ። ሀይሚን ካወኳት ጀምሮ በህይወቴ እንኳን አንተ ቀርቶኝ ራሳችን ሀይሚዬ ትቀይራለች። የኛ ላይሆን ነብር ሆናለች ማለት ነው። ታይገርሳ እና ሀይሚዬ ለእኛም ሰርፕራይዝ አድርገናለች። እዚህ ጋር ደግሞ ሊንበረከክ ሀይሚዬ በቃ ይቅርታ ተቀበይው። እኛም እኮ ግራ ገባን። ባይዘዊ ቲክቶክ ላይ ራሱ ተገልብጦ አየሁት ብሩክም ማለት ነው። እኔ ፕራንክ ነው የምለው ቢሆንም ግን ልብ የሚሰብር ነው። ሀይሚዬ ይቅርታ ተቀበይው። እኔ ከጉዶች ግራ የገባኝ እንደዚህ አይነት ጠብ የትኛው ሀገር ነው? እስቲ በአካባቢያችሁ ጠብ ሲኖር ካሜራ ተቆሞ ነው እንዴ? በካሜራ ጀርባ ነው የሚታረቁት። ስለዚህ ፕራንክ ነው። ንቀት ነው ወይ ንቀት አይደለም። እስከዛሬ አክብሬሽ ነበረ። እኔ ጭቅጭቅ ሰለቸን። አሁንስ እኛም ራሳችንን አመመን። ሀይሚዬና ብሩኬ ተዉ፣ ከዚች ልጅ ጋር ይቅር። ውዶች ሬዲ ሁኑ። ነገሩ ሀይሚ ቤት ይመጣሉ። እንግዲህ ስቴፕ ባይ ስቴፕ እያየሁ ነው። እኔ ራሴን አሞኛል ከምር። ሀይሚዬ ለምን አትናደድ? ተይው በቃ እሱ ያስታርቀኛል። ሲጀመር ብሩክ የእሷን ስልክ ብሎክ ነው ማድረግ ያለበት ሲጀመር ማለት ነው። ይሄ ፕራንክ ሲያልቅ ከሶሲ ጋር መራቅ አለበት። ሪሊውን ነው። እናንተ ለባላችሁ እንደዚህ ቦታ አትስጡ። ሪያሊቲውን አንድ ፍቅረኛ ካለው አንድ ሰው ትዳር ካለው አንድ ፍቅረኛ ካለው የሴት ቁጥር ሲጀመር አይመዘግብም። በስራ ከሆነ ኦንሊ የስራ ቀን ነው። ከዛ ወዲያ ግን እንደዚህ ችክታ ሚስትየው ካልፈለገች ፍቅረኛው ካልፈለገች ብሎክ ነው። እና ብሩኬ ይሄን ድራማ ስጨርሱ ይሄን ፕራንካችሁን ስጨርሱ የሶሲን ስልክ አጥፋ እንዴ! ቶሎ መብትሽ አይደለም መናገር ያለብሽ ትናገሪያለሽ። ምስኪን እኛ እኮ ተዋከብን። አንዴ ብሩክ ምስኪን ስንል፣ አንዴ ሀይሚትዬ ማይስዊት ምስኪን ስንል፣ እንደዚህ አይነት ቪዲዮ መስራት ሀይሚቲንም ማስጠቆር ነው፣ ብሩክንም ማስጠቆር ነው። ሶሲ እንኳን ለጥቅሟን የመጣችው ብትረገጥም ችግር የለውም። ስለዚህ ይሄ ነገርን እርቅም ከሆነ ከካሜራ ጀርባ አድርጉ እንጂ አሁን ሀይሚዬ ብሩክን ስታመነጫጭቀው ብሩኬ ሲያለቃቅስ ሀይሚዬ ትሰደባለች። እንደዚሁም ደግሞ ብሩክ ከሶሲ ጋር እንትን ሲል ብሩክ ይሰደባል። ስለዚህ እባካችሁ ይህን ነገር መላ ፈጠሩበት። ሀይሚዬ በጣም ጎረርሽ፣ በጣም ትስቃቅልሽ። ሀይሚትሽ ስማርት ብሩኬ እንዴ ከዚች ጋር ነው ካለችው እንዴ ሶስና ብሩኬ ማለት ነው። ገባሽ ነገር ዞሮ ዞሮ ለሚገናኝ ሰው ሶስተኛ ሰውኝ ሀይሚዬ እዚህ ጋር ብሩክ ይቅርታ ካረገች ይህን ቪዲዮ መሰራት የለበትም፣ ሶስና መምጣት የለበትም። ፕራንክ ነው። ኢትስ ግሬት። አብሽር ወንድማችን። ሲቀጥል ደግሞ ሀይሚዬ እዚህ ጋር ለሁላችንም አስተምራናለች ስንከታተል። ብሩክና ሀይሚ ኔቨር አይለያዩም። ኦኬ አሁን እሷም ሶስና የምትለው በአንቺ ንግግር ነው። ስለዚህ አስታርቄን ነው መሰለኝ። እሷ ደግሞ በእኔ ንግግር ከሆነ ይቅርታ ሀይሚቲ ማለት ነው። ግን ለሶስተኛ ሰው አታስታርቅም፣ አትገባበትም ከባሏ ጋር ማለት ነው። ለምን ሶስተኛ ሰው ጥግ ነው ሆነ ያለበት? ለምን ሁለቱ አይለያዩም? ፎር ኤግዛምፕል ብሩክና ሀይሚዬ አይለያዩም። እኛ ጠንቀቅ እንበል ነው። ቢኮዝ ሀይሚዬ ሺት ስማርት እያስተማረችን ነው። ይሄ ፕራንክ ነው። እሺ ውዶቼ ተረጋጉ፣ በፍጹም ተረጋጉ። ሆኖም ግን ንዴትም ቢሆን ሀይሚዬ ስትበሳጭብን ኔቨር ይከፋናል ማለት ነው። ከአሁን በኋላ ግን ስሜን ከአፍሽ ውስጥ ሁሌ ድብድብ፣ ሁሌ ጭቅጭቅ፣ ሁሌ እንግዲህ አላ ሰበሩ ይስጣችሁ። እየተጨቃጨቁ ነው። ምችኝ አትምችኝ የተባባሉ ነው። ውዶቼ ሰላም ሆኖ ምንም ነገር አትረበሹ። ቪዲዮን ይውላቸው፣ ችግር የለም። ከፈለጋችሁ ስኪፕም አድርጉ። እሱ ግን ሀይሚንም ብሩክንም አትናገሩ። አስተያየት እኩል ስጡ። ፕራንክ ነው፣ ነገም ይቀጥላል። ሀይሚና ብሩኬ ኔቨር አይለያዩ። ሀይሚዬ ይቅርታ ብላለች። ይቅርታ መቀበል ከዛ መምጣት የለባቸውም። ግን ስራ ነው። ይሄን ይመስላል።
ስረጋጋ አንድ ቪዲዮ ማሰራለሁ ያለው ሁሌም ወዳችኋለሁ አከብራችኋለሁ። ግን እንዳትረሱ ቅድም የሰራው ቪዲዮ ሶስና ከመጣች ፕራንክ ነው ብላለች በመሰለኝ ደሳለኝ ዘር ለገበሬ ሼር አድርጉለት ሽዶች። እኔ እንደገባው ነው ሼር ያድርጉት 1 ደቂቃ ሳይሞላ ተናድጃለሁ። ይሁን ብቻ ከምር እኔ እንደዚህ አይነት ፕራንክ ሸሽቼ ነው ወደነ ጨረቃዬ እነሱ ደግሞ ልባችንን ከበሉ በኋላ ከነዚህ ዱርዬዎች ጋር መግጠማቸው አያም ሶሪ